ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ሐሙስ ሐምሌ 23 2018 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብራችሁ ቆያለሁ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። አርዕስተ ዜና። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተባለ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ሐምሌ 30 2018 ዓ.ም የስራ ዘመናቸው እንደሚጠናቀቅ አስታወቁ። ከውጭ በሱዳን በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ሕይወት አለፈ። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። የአፍሪካ ህብረት ስራ አስፈጻሚ ምክር ቤት 49ኛ መደበኛ ስብሰባውን ማጠናቀቁን አስታወቀ። የአፍሪካ ህብረት ስራ አስፈጻሚ ምክር ቤት 49ኛ መደበኛ ስብሰባው በአዲስ አበባ በሚገኘው የህብረቱ ዋና መስሪያ ቤት በሁለት ቀናት ውይይት በተሳካ ሁኔታ አጠናቋል ተብሏል። የሀገሩን ውህደት ለማፋጠንና ተቋማትን ለማጠናከር አጀንዳ 2063ን ለማስፈጸም የሚያስችሉ ስትራቴጂካዊ ፖሊሲያዊ ጉዳዮች ላይ መምከሩ ተገልጿል። የህብረቱ የበጀት ፋይናንስ፣ የንግድ፣ የመልካም አስተዳደር እንዲሁም የቋሚ ተወካዮች ኮሚቴ ሪፖርትም ገምግሟል። ህብረቱ ባወጣው መግለጫ የ2026 ዓ.ም የህብረቱ የውሃና የንጽህና መጠበቂያ መርሃ ግብር የጂ20 ተሳትፎ እንዲሁም የአፍሪካ በሽታዎች መከላከያ መቆጣጠሪያ ማዕከልና የአፍሪካ መድኃኒቶች ኤጀንሲ ሪፖርቶች ተመርምረዋል ተብሏል። ቡሩንዲ የ0.2% ታሪፍ መዋጮ ተግባራዊ ለማድረግ በመወሰኗ እንዲሁም የኢትዮጵያ፣ አንጎላና ኬንያ ወደ አንደኛ ደረጃ አዋጭ ሀገራት በመቀላቀላቸው አድናቆት እንደተሰጣቸውም ተገልጿል። ከዚህ በተጨማሪ የውጭ ኦዲተሮች ቦርድ አባላት የተሾሙ ሲሆን በመስከረም ወር 2019 ዓ.ም በግብጽ የሚካሄደውን አጋማሽ ዓመት ቅንጅት ስብሰባ ሰነዶችና ተያያዥ ውሳኔዎች ጸድቀዋል። በአጠቃላይ ስብሰባው የአፍሪካ ህብረት ተቋማትን ማጠናከር፣ በሀገራዊና ዓለም አቀፋዊ ጉዳዮች ላይ የአፍሪካን አንድነት ማጎልበትና አጀንዳ 2063ን ማፋጠን እንደሚገባ አጽንኦት እንደተሰጠበትም ታውቋል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተባለ። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪዎች ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናልም ብለዋል። የምጣኔ ሀብት ባለሙያው እንደገለጹት ግብር አጣጣሉም እንደ ተሽከርካሪዎቹ አይነትና እንደሚያመነጩት ጭስ ሊለያይ እንደሚችልም ተናግረዋል። ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶች ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ አሰራር በሌሎች ሀገራት ለምሳሌ በኬንያ፣ በሩዋንዳና በአውሮፓ ሀገራት የተለመደ ሲሆን መንግስት ለመንገድ ጥገና የሚል ተጨማሪ ገቢ እንዲያገኝ ያስችላል ተብሏል። ግብሩ በከተሞችና በክልሎች የሚሰበሰቡ በመሆኑ የአካባቢ መስተዳድሮች የራሳቸውን የልማት በጀት እንዲያሳድጉ ትልቅ እድል ስለሚፈጥርላቸው በፌዴራል መንግስት ላይ ያለውን የገንዘብ ጫና ይቀንሳል ነው የተባለው። ይህ ታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገ ይገኛል። አቶ ዋሲሁን አክለውም ዝርዝር ደንቦች፣ መመሪያዎች ወጥተው ወደ ተግባር እንደሚገባና የኢኮኖሚ የገቢ ምንጭ እንደሚሆን እንደሚጠበቅም ተናግረዋል። ከዚህ ግብር የሚገኘው ገቢ አጠቃላይ የሀገር ውስጥ ምርት 0.2 በመቶ ድርሻ ይኖራል ተብሎም ይገመታል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ሐምሌ 30 2018 ዓ.ም የስራ ዘመናቸው እንደሚጠናቀቅ አስታወቁ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የስራ ዘመናቸውን በጡረታ መጠናቀቁን ገልጸው አሁን ላይ የመንግስትን ውሳኔ እየጠበቁ መሆናቸውንም ተናግረዋል። አክለውም እሳቸው በጡረታ እንደሚወጡ በትናንትናው ዕለት በሰጡት ጋዜጣዊ መግለጫ ላይ ማብራሪያ ሰጥተዋል። በኢትዮጵያ ሕገ መሰረት እድሜያቸው 60 ሲሞላ ማናቸውም ሰው በጡረታ መልኩ ስራውን መልቀቅ እንዳለበት በማንሳት እሳቸውም ከ3 ዓመት በፊት በጡረታ መሸኘት እንደነበረባቸው አስታውሰዋል። ሆኖም ግን በተቋሙ ጥያቄና በመንግስት ውሳኔ የስራ ዘመናቸው ለ2 ዓመታት እንዲራዘም ከተደረገ በኋላ በመቀጠል ለሌላ 1 ዓመት ተራዝሞ በቀጣይ ሳምንት እንደሚጠናቀቅም አስታውቀዋል። በአሁኑ ወቅት ከጡረታ መውጫ እድሜያቸው በላይ ቆይታ ማድረጋቸውና ወደፊት በጡረታ መሰናበታቸው የሚጠበቅ ቢሆንም የቆይታቸው ሁኔታ ግን በመንግስት የሚወሰን መሆኑንም አስረድተዋል። አቶ መስፍን በጋዜጣዊ መግለጫቸው ያነሷቸው ዋና ዋና ነጥቦች መካከል የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታውሰዋል። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ በሁለቱ ሀገራት መካከል ባለው የፖለቲካ ውጥረትና የነበረው የህግ ሂደት በመቋረጡ ምክንያት ምንም ማድረግ እንዳልተቻለና እስካሁን መፍትሄ ሳያገኝ እንደቆየ አቶ መስፍን ተናግረዋል። አሁን ላይ የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም፣ በዚህ ምክንያት ምንም አይነት ሂደት የለም፣ ባለበት እንደቆመ ነው ያሉት ዋና ስራ አስፈጻሚው በጊዜው ጉዳዩን ወደ ፍርድ ቤት ወስደው የነበረ ቢሆንም ፖለቲካዊ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ አልቻለም
አልቻለም ብለዋል። በመሆኑም ሁኔታዎች እስኪረጋጉ ድረስ ለመጠበቅ መገደዳቸውንም ተናግረዋል። አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጥም ሆነ የገንዘብ ዝውውሩ መገታት ከፖለቲካዊ ሁኔታዎች ጋር የተያያዘ መሆኑንም ጠቁመዋል። አየር መንገዱ በተለያዩ የሀገራት ገንዘቦች እንደተያዙበት ያነሱ ሲሆን በርካታ ገንዘብ በሩሲያ እንደሚገኝ በመግለጽ ይህንንም ለማውጣት ጥረት እየተደረገ መሆኑንም አስታውቀዋል። በኤርትራ ያለው ገንዘብ ግን እስካሁን ባለበት እንደተያዘ ይገኛል ብለዋል። 540 የሚሆኑ የሂሳብ ባለሙያዎች የብቃት ማረጋገጫ ፈተና እየተፈተኑ መሆኑ ተገለጸ። በኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ስራ በአዋጅ የተቋቋመውን የተመሰከረላቸው ሂሳብ ባለሙያዎች ኢንስቲትዩት በመካከለኛ ደረጃ አካውንቲንግ ቴክኒሻን ያሰለጠናቸውን 540 የሚጠጉ የሂሳብ ባለሙያዎችን እያስፈተነ እንደሚገኝም አስታውቋል። የኢንስቲትዩቱ ዋና ዳይሬክተር አቶ ፈቃዱ አጎናፍር ከሰኞ ሐምሌ 20 ጀምሮ እስከ ነገ ሐምሌ 24 ቀን 2018 ዓ.ም ድረስ በሀገሪቱ በሚገኙ 5 ከፍተኛ ትምህርት ተቋማት ፈተናው እየተሰጠ ይገኛል ብለዋል። በአዲስ አበባ ዩኒቨርሲቲ ቢዝነስና ኢኮኖሚ ኮሌጅ እየተሰጠ ያለው የፈተና ሂደት የተመለከቱት የገንዘብ ሚኒስተሩ አቶ አህመድ ሺዴ የኢንስቲትዩቱ መቋቋም በሂሳብ ሙያ ዘርፍ ብቁ ሙያተኞችን ለማፍራት እንደሚረዳም ጠቁመዋል። ሚኒስተሩ በዓለም አቀፍ ደረጃ ተቀባይነት ያለው ሰርተፊኬት አግኝተው ብቁ ተወዳዳሪ እንዲሆኑ እንደሚያግዝም ተናግረዋል። በኢትዮጵያ ብቁ የሂሳብ ባለሙያዎች ቁጥር አነስተኛ እንደሆነ ሲገለጽ ይህንን ለመፍታት በአዋጅ ቁጥር 1372/2017 የተቋቋመው የተመሰከረላቸው ሂሳብ ባለሙያዎች ኢንስቲትዩት በሂሳብ ቴክኒሻል የብቃት ማረጋገጫ ስልጠና እንዲሰጡ 8 የመንግስት ዩኒቨርሲቲዎች ጨምሮ ለ11 የትምህርት ተቋማት ፍቃድ መስጠቱ ይታወቃል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። የዕለተ ሐሙስ ሐምሌ 23 የናሆ የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። በሱዳን በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ሕይወት አለፈ። የሱዳን ፈጥኖ ደራሽ RSF አዛዥ መሐመድ ሐምዳን ዳጋሎ ታጣቂዎቻቸውን በራሳቸው ፍቃድ ጥቃት እንዲጀምሩ ከፈቀዱ ከ2 ቀናት በኋላ ረቡዕ ዕለት በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ሕይወት ማለፉን የሕክምና ምንጮች ለፈረንሳይ ዜና ወኪል ገልጸዋል። አዲሱ ጥቃት የተፈጸመው በሰሜን ኮርዶፋ ግዛት ሲሆን የተባበሩት መንግስታት ድርጅት ታዛቢዎች ደም አፋሳሽ የሆነ ከፍተኛ ጥቃት ሊሰነዘር ይችላል ብለው የሚሰጉባት ኤል አቤድ ከተማን ኃይል ለመክበብ ጥረት በማድረግ ላይ ይገኛል ተብሏል። ረቡዕ ጠዋት በሰሜን ኮርዶፋን ግዛት አልጀማማ በተባለች መንደር የፈጣን ድጋፍ ኃይሉ ባካሄደው የድሮን ጥቃት 9 ሰላማዊ ሰዎች ሲገደሉ 14 ሌሎች ደግሞ ቆስለዋል ሲሉ ስማቸው እንዳይጠቀስ የጠየቁ የሕክምና ምንጮች ተናግረዋል። በጦርነቱ ወቅት የሚፈጸሙ የመብት ጥሰቶች የሚከታተለው የአስቸኳይ ጊዜ ጠበቆች ቡድን በበኩሉ ማክሰኞ ዕለት ባወጣው መግለጫ የፈጣን ድጋፍ ኃይል ታጣቂዎች በአልጀማማ አካባቢ የሚገኙ ሰላማዊ ሰዎችና መኖሪያ ቤቶች ላይ ጥቃት በማድረስ እንዲሁም በአልጀማማ ገበያ ላይ ዘረፋና ውድመት በመፈጸም ሰብአዊ ጥሰቶች ተፈጽመዋል ሲል ከሷል። የተጎጂዎቹ የምስክርነት ቃልና የተባበሩት መንግስታት ድርጅት ሪፖርቶች እንደሚያመላክቱት የዳጋሎ ኃይሎች የዘር ማጽዳት፣ ስልታዊ የጾታ ጥቃትና ያለ ፍርድ ቤት ትዕዛዝ ግድያዎችን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽመዋል። ሰኞ ዕለት ዳጋሎ ለታጣቂዎቻቸው ባደረጉት ንግግር ከዛሬ ጀምሮ ልጋሙን አልይዝም፣ ልጋሙን ለእናንተ ለቅቄያለሁ ሲሉ ተናግረዋል። በመጨረሻም በሳውዲ አረቢያ የቀይ ባህር ላይ የመርከብ ትራንስፖርትን ከሁቲዎች ጥቃት ለመጠበቅ ዓለም አቀፍ ጥምረት ለመመስረት ፍላጎት እንዳላት አስታወቀች። ሳውዲ አረቢያ በቀይ ባህር ላይ የሚደረገውን የመርከብ ትራንስፖርት ከየመኑ ታጣቂ ሁቲዎች ጥቃት ለመጠበቅ ዓለም አቀፍ ጥምረት ለመመስረት ፍላጎት እንዳላት ተገልጿል። ይህን ጉዳይ አስመልክቶ እየተደረገ ባለው ውይይት ላይ ከተሳተፉ ምንጮች እንደሰማው ጠቅሶ ሮይተርስ ዘግቧል። የጥምረቱ ስብጥር እስካሁን ያልተጠናቀቀ ቢሆንም በርካታ ሀገራት ውይይቱ ላይ እየተሳተፉ መሆናቸውም ተገልጿል። የሳውዲ ዓለም አቀፍ ኮሚኒኬሽን ማዕከል ጉዳዩን አስመልክቶ አስተያየት
እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ እንዳልሰጠ ሮይተርስ ዘግቧል። ከኢራን ድጋፍ የሚያገኙት ሁቲዎች ሳውዲ አረቢያ በየመን እየፈጸመች ነው ላሉት ከበባ ምላሽ ለመስጠት በቀይ ባህር ላይ የሚደረግ እንቅስቃሴ ላይ የጣሉት እገዳ እንደሚቀጥል መናገራቸው የሚታወስ ሲሆን ሪያድ ክሱን ውድቅ አድርጋለች። የእገዳው ዜና ከተሰማ በኋላ ሁቲዎች በቀይ ባህር ላይ ይንቀሳቀሱ የነበሩ የሳውዲ መርከቦች ላይ ጥቃት መሰንዘሯ አስታውቋል። ሳውዲ አረቢያ በበኩሏ ለንግድ መርከቦች አደጋ ናቸው ባለቻቸው በየመን ሆይዴይዳ ወደብ ላይ የሚገኙ የሁቲ ወታደራዊ ጣቢያዎች እንደሆኑ የሚታመኑ ቦታዎች ላይ የአየር ጥቃት ሰንዝራለችም ተብሏል። የሁቲዎች እገዳ አሜሪካና በአጋሮቿ ላይ አዲስ የጦርነት ግንባር የሚከፍት ሲሆን የኃይልና ሌሎች አቅርቦቶችን የሚሸከሙ ታንከሮች ላይ የሚሰነዘሩ ጥቃቶችን ከባህረ ሰላጤው ባሻገር ያሉ ቦታዎች ላይ በመስፋት የነዳጅ ዋጋን ከፍ እንዲል አስተዋጽኦ እያደረገ ነው ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ሐሙስ ሐምሌ 23 የናሆ የምሽት ዜናዎቻችንን እስካሁኑ ይመስሉ ነበር። ከኛ ጋር ስለነበራችሁ እናመሰግናለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብሬያችሁ ቆየው። መልካም ምሽት።